መዝሙር አለ አይደል? የፕሮቴስታንት የተደገፈው ሸምበቆ መሆኑን ሳያውቀው የሚል የኪነ ጥበቡ ፈርጥ የሆነው የተወዳጁ ተዋናይ የነጻነት ወርቅነህን ድንገተኛ ህልፈትን ተከትሎ በርካቶች በማህበራዊ ሚዲያ ገጻቸው ላይ በጽሁፍ አንዳንዶች ደግሞ በቪዲዮ በእንባ ጭምር ሀዘናቸውን እየገለጹ ይገኛሉ። ነገር ግን ወንድማችን እንዳልካቸው ዘነበ አሁን ሰው ሲሞት በኢየሱስ አምኖ ነበረ ብዬ መጠየቅ ጀምሬያለሁ። ባጭሩ ዘላለማችንን አስተካክለን ብንሄድ ጥሩ ነው፣ ኢየሱስን ሳትቀበሉ ፈጽሞ እንዳትሞቱ የሚል ጽሁፍን በራሱ የፌስቡክ ማህበራዊ ሚዲያ ላይ ካጋራ በኋላ እጅግ በርከት ያሉ ሰዎች ወንድማችን እንዳልካቸው ዘነበ ላይ ቅሬታቸውን በማሰማት ይሄ ንግግር በሰው ቁስል እንጨት መስደድ እንጂ ወንጌል ሰበክ አይደለም በማለት ሲናገሩ ተመልክተናል። ታዲያ ይሄ ንግግራቸውን እንደ ቀልድ ያልተመለከተው እንዳልካቸው ዘነበ በራሱ የፌስቡክ ማህበራዊ ድረገጽ ላይ ጠንከር ያለ የሚመስል ምላሽ በጽሁፍ አስፍሯል። ለመሆኑ እንዳልካቸው ዘነበ ለቀረበበት ትችት የሰጠው ምላሽ ምንድነው? ጉዳዩስ ለምን በርካቶችን በሁለት ጎራ ከፍሎ እያከራከረ ይገኛል? ምልከታዎቹስ ምንድናቸው? ሁሉንም ይዘንላችኋል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። የተወዳጁ አርቲስት ነጻነት ወርቅነህ ህልፈትን ተከትሎ ነጻነትን በፈጣን የንግግር ክህሎቱ የሚጠጋጋው እንዳልካቸው ዘነበ የነጻነትን ፎቶ በመለጠፍ ድንጋጤውን ይገልጻል። ከሰዎች አካላዊ ሞት ከማዘን ባሻገር የሚሰማውን ማዘን በፌስቡክ ማህበራዊ ድረገጽ ላይ በጽሁፍ ያሰፍራል። ታዲያ ጉዳዩ ግን ያላመኑትን ብቻ ሳይሆን ያመኑትንም ጭምር በሁለት ጎራ ከፍሎ የሚያከራክር ቀልብ ሳቢ አጀንዳ ሆኖ ያርፈዋል። በአንድ ወገን ያሉት ሰዎች የዳነ ሰው ከሚያዝኑ ጋር ያዝናል እንጂ በሰው ሐዘን ቁስል ላይ ቆሞ የራሱን ገጽታ ለመገንባት አይፍጨረጨርም። እንኳን እኛ ይቅርና ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን አልዓዛርን ከሞት እንደሚያስነሳው እያወቀ በሐዘን ከተጎዱ የአልዓዛር እህቶች ጋር ብሎ አልቅሷልና መልእክቱም እጅግ የሚያሳዝን ነው ሲሉ፣ ሌሎች ደግሞ ባጸፋው እንዳልካቸው ዘነበ በጽሁፉ ላይ ጠይቃለሁ ያለው ስለማንኛውም ሰው እንጂ በተናጠል ስለ ተወዳጁ አርቲስት ነጻነት አይደለም። እንደ እውነቱም ከሆነ ሁላችንም የምንወዳቸውን ሰዎች መሞት ስንሰማ ዘላለማቸው ያሳስበናል። እንደውም በግብዝነት ካባችን ካልተደበቅን በስተቀር ሟችን በቅርበት ያውቋል የምንለውን ሰው በጌታ አምኗል ብለን የምንጠይቅም ጥቂት የምንባል አይደለንም በማለት እንዳልክ ጥፋት የለበትም ሲሉ ተደምጠዋል። ታዲያ በዚህ ጊዜ ላይ ነው እንዳልካቸው ዘነበ እንደዚህ ሲል ከ405,000 በላይ ተከታዮችን ባፈራበት በራሱ የፌስቡክ ማህበራዊ ድረገጽ ላይ በጽሁፍ ጠንከር ያለ ምላሽን የሰጠው። እኛም ምላሹን ይዘንላችኋል። ጽሁፉም እንደዚህ ይላል። አዳኝ ኢየሱስ ከዘላለም ጥፋት የመለስከኝ ሆይ ክበር። ግራቀኝ አይቼ አይደለም መስቀል ላይ ስትሞትልኝ አይቼ አምኛለሁ። የማላስተባብል እውነቴ ነህ፣ በይሉኝታ አልሸበብም። እርቃን ተሰቅለህልኛል፣ ብቻዬን ብቀር ብቻህን አለህልኝ። መቃብርን ድል ነስተህልኛል፣ ቀብሬን ሳይሆን ትንሣኤን አውጀሃል። በተሰደድኩበት ተከትለኛል፣ በሸሸሁበት መጠጊያ ሆነኛል። ለብሼህ ስንቱ አልፎልኛል፣ ኦ ተመስገን በማለት በራሱ የፌስቡክ ማህበራዊ ድረገጽ ላይ እንግዲህ ወንድማችን እንዳልካቸው ዘነበ ይህንን ምላሽ አስፍሯል። ከዚህ ጋርም ተያይዞ እንግዲህ ከቀናት በፊት እንዳልካቸው ዘነበ በራሱ የቲክቶክ ማህበራዊ ድረገጽ ላይ ያጋራው አንድ ቪዲዮ አለ። እስቲ እሱን ቪዲዮ ደግሞ ተመልክተን እንመለስ። ይህንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር የአቀራረብ ይዘት አንጻር በጣም እያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል ላይ ነው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ
ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድን ነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንዳሳየናችሁ እንዲሁም ደግሞ ወንድማችን እንዳልካቸው ዘነበ በራሱ የፌስቡክ ማህበራዊ ድረገጽ ላይም በጽሁፍ እንዳሰፈረው እንግዲህ የተናገረውን ጉዳይ ተከትሎ በጣም በርካቶች የየራሳቸውን ሀሳብና አስተያየት እየሰጡ እንደሆነ በመልእክታችንም ለማስተላለፍ ሞክረናል። እስቲ እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ነገሩ ትክክል ነው ወይስ አይደለም የሚለውን ጉዳይ በቅንነት በሀሳብ ሳጥን መስጫው ላይ ብታሰፍሩልን እኛም የምናየው መሆናችንን በትህትና እንገልጻለን ማለት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ በጣም የምንወደውና የምናከብረው የኪነ ጥበብ ባለሙያ የሆነው የአርቲስት ነጻነት ወርቅነህን ህልፈተ ህይወት ተከትሎ እንግዲህ ወንድማችን እንዳልካቸው ዘነበ ካቀረበው ጽሁፍ የተነሳ በርካቶች እንግዲህ የራሳቸውን ሀሳብና አስተያየት ሲሰጡ ነበረ። እኛም ይህንን ጉዳይ ተከትሎ ወንድማችን እንዳልካቸው ዘነበ ምላሽ የሰጠበት መልእክት ፌስቡክ ማህበራዊ ገጽ ላይ የተጋራውን ጽሁፍ ወደ እናንተ አጠር ባለመልኩ ያቀርብንበት ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።